እውነት ለመናገር ከባድ ኬዝ በጣም ከባድ በጣም ነው የሚገርመው። ምን ሆና ነው ህግ ያለበት ሀገር የገባችው? ገርሞኛል እኮ እንዴ ቆሎዋን ገፈዋት። የሚገርም ነው። አይ እኔ ሀቢባ ቤት መሄዳቸው ጣሊያን ከዚህ በኋላ ዱባይ ናት ጣሊያን ወይ ደግሞ ሳውዲ ናት ጣሊያን ሳውዲ ገባች። እውነቴን እያስፈራራት የተዳኘ ልጅ እኮ ሀጂ ብቻ። ሀጂ ግን መምጣት አለበት። አንተ ጋር ነበር መቅረብ የነበረበት። ቤዛ አላት አረብ ሀገር በእውነት ቤዛ አላት። አንዳንድ ቤዝ መኖር አለባት። ጣሊያን ሳውዲ ገብታለች። በጣም ነው ያሳቃችሁ። ሀቢባ ትፍረደን ብላችሁ ሄዳችሁ ጣሊያን ሳውዲ ገባች በሚለው ይያዝልን ቤተሰብ። ይሄን ነው እቁልን እሷ ራሱ ጉዳዩን እንዴት ፕሮሰስ ማድረግ ግራ ገብቶ በዚህ ወሸላ በዚህ ሮሌክስ በዚህ ዳይመንድ ሲሏል። ኦኬ እንትንሽ ያንቺ አይሰማም። ሚውት ላይ ነሽ። አንሚውት አድርጊው። ለኛ ብቻ ነው የሚሰማው። የጣሊያኖች አያችሁ ሳውዲ ገብተዋል። ስልካቸው ራሱ ለኛ ይሰማል፣ ለታች ላሉት አይሰማም። እንትኑ እስካሁን አንቺ ጋር ሚውት። እሺ እንዴት ነው ግን እኔ ማኛው ቁም ነገር ትንሽ እንትን ቢደረግና ይሄ ነገር ደግሞ ደጋግሞ እየመጣ ነው። መፍትሄው አጀንዳ ለመሆን ነው ወይስ መፍትሄ ለማግኘት ምንድን ነው? ላይክ ሶሻል ሚዲያ ላይ ምን ተፈልጎ ነው የሚመጣው? እሷው ይጠይቁታል። ሴቶች አሳየን ነው የሚሉት። ለሌላ ሳይሆን ማየት ይፈልጋል እንዴት እንደተከተረ። አይ ኖራኪ ቻዬ ሞሽን የተሰራለት አወላ እዛ ላይ እንዳስከለተለ ማስታወቂያ ነው። አሪፍ ማስታወቂያ፣ በጣም ከባድ ማስታወቂያ ነው። ገደለኝ አበሻ ሴት የፈለገ ነገር ይሁን የተቀጠለ ለማየት ይፈልጋሉ። ማየት ማድረግ ምናምን አሜሪካ ያስገባል። ምንድነው ብለዋል በፍጥነት አሜሪካ ያስገባል አሉ በፍጥነት። ኦኬ ከዛ ደግሞ እና እንትኑ ደግሞ እንትን ያለ ነው ማግኘት አለ። በታምንም ባታምንም ዛሬ ብቻ ከዛ ቤት ላይ ወጥቶ አነሰ ከተባለ 80 ስልክ ቁጥር በውስጥ ተልኮለታል። ታዲያ ይለፍለት ስልክ ቁጥር ብቻ ጣሊያን ደግሞ እሱ አሪፍ ማስታወቂያ በቃ ነው። ጎሪ ማሰርቻለሁ ብለህ ሰክሳ ምን ችግር አለው? ሲንግል አይደል? አረ እኔ ሳላሰረውም የተሰራ ነው። ተው አይ አሰርቻለሁ ይለያል። አይ ነው አጭር ሰው እኮ ሶስተኛ ሀገራችን እሱ ነው። ምክንያቱም እንደዛ እየተቀጠቀጠች ወድቄ ነው ባናቴ ተተክዬ ነው እያለች ከብር ካለገችለት የተሰራው ያገለግላል ማለት ነው። እሱ ራሱ እኮ እንደዛ ነው ያላት። አልሰማም እህቱ ማለት ነው። ፌክ አካውንት አጂ ብላት አትምጣ እንትን አይቼዋለሁ። ታጋርጉኝ አስገባኝ ነው እሱ ራሱ ያለው አልሰማው። ማግኘት እህቱ ማለት ነው እንደዛ ብላ ስታጋልጠው ከቦርጫ አውጥቶ እሱን አሰርቷል ስትለው ለዛ እኮ ነው እሷ ራሱ ከኔ ያልሄደችው። እውነት መሰለሽ? አይ ልጅቷ እንደዛ እየተበደለች እንደዛ የሆነች ከዓመት በላይ የኖረች መብት ያለበት ሀገር የምትኖር ሴት ምንም ነገር ካላለች ችግሩን የምታውቁት ያ በጣም የሚያሳዝነው አዘብኩት አንድ ነገር ምን አለ መሰለ፣ እንደዚህ መብት ያለበት ሀገር ሆነው ተስፋ የቆረጠ አካሄድ ሲሄዱ መብት የሌለበት ሀገር ያሉት ሰዎች ተስፋ ነው የሚቆርጡት በተነሱ እና እንደዛ ሆነው እነኚህ ሰዎች አራያ ካልሆኑ ጀስቲስ ያለበት ሀገር ላይ እንዴት አድርገው ለኪኖ ህግን በስነ ስርዓት ተጠቅመው ጀስቲስ ማግኘት እንደሚችሉ ለሌሎች ሞቲቬሽን ላይ ካልፈጠሩ ሌሎች አሁን እንደዚህ ሆና ምንም አይነት ጀስቲስ ያላገኘች ሴት እኛ ብንወጣ ደግሞ ምንድነው የምንሆነው ብለው ፈርተው ይቀመጣሉ። መውጣት ይከብዳል። በጣም ነው የሚገርመው። እኔ በደንብ አልሰማውም ብዙ ነገር ለማለት ያልቻልኩት ለዛ ነው። ሁለተኛ ያስፈራራት ነበር ይላሉ ምድረ ዝምባ እና ላያስፈራ እየደበደበ ላያስፈራራ ነው እንዴ?
ምን አይነት ጭንቅላት ነው ያላችሁ? ከስራ ያላችሁት የሚደበድብ ሰው እንዴት ነው የማያስፈራራው? እንዴት ነው የምታስቡት? ያስፈራራታል? የሚደበድብ ሰው ላይ ያስፈራራ ነው እንዴ? ምን አይነት ጭንቅላት ነው ያላችሁ አንዳንዶቻችሁ የምትቆምጡት? ያ የሚደበድብ ሰው ላያስፈራራ የወደደችው ነገር አለ። እውነት ለመናገር በቃ ሽጉራውን ተወዷለች፣ የትም ሄዳ አትፈልግም። ሌላው ፍትህ እዚህ ታገኛለች ወይ ልጅቷ? ምን አይነት ፍትህ ነው የምታገኘው ሀቢባ ቤት? ያ እስቲ ንገሩኝ፣ ምን አይነት ፍትህ ነው የምታገኘው ከጣሊያን አረብ ሀገር? ምን አይነት ፍትህ? ጣሊያን አረብ ሀገር ብቻ ሳይሆን ማግኘት ሶሻል ሚዲያ ላይ ምን አይነት ፍትህ ነው የምናገኘው? አረ ባለ ከለር ነው ሶሻል ሚዲያ ላይ አሁን ከዚህ በፊት የመጡ ሰዎች አሁን ቢጠየቁ ታደርጉት ነበረ? አረ ለኪ ነው እንደ ስህተት ነው የሚያዩት። የወጡበትን ቀን ነው የሚጸጸቱት ብዙ እንዴ። በጣም አይሰሙም። ምን አለ መሰለኝ፣ በተለይ ሴቶቹ እቺ የተጀመረች ሙድ አለች፣ አጋልጣለሁ ጉድን አውጣለሁ የሚባባሉት ወንዱም ሴቱም ተጀማምሯል። ጀማው ማለት ነው። ያ ነው ብዙ ጊዜ ራሳቸውን እየጎዳ ያለውና አሁን ወራ ማንነቷ ታወቀ። ከዚህ በኋላ ጣላን ላይ እቺ ልጅ ትዳር አታገኝም። ገባ? ሁለቱም አያገኙም። ታርቾም እሷ ያልወጣችበትና አደባባይ ላይ እንትን ያላሰጣችበት ወይንም ያልከሰሰችበት አንደኛው አልጋው ላይ አንተ እንዳልከው ሆኖ፣ ዋናው ግን ለኔ ማለት ነው ዋናው ምን እንደሆነ ታውቃለህ? ብሩ ነው። ምክንያቱም ይሄ ልጅ ስልክ ሲሸጥ ምን ሲል ያሳያት ላይፍ ስታይል አለ። በዛ ደግሞ ላይፍ ስታይል ላይ እሷ ተጠቅማበታለች። ገብቷል? ላይ በመምሬ በስበቡ መምሬ ተሳሙ እንደሚባለው በጎን ልጁ ቢሰርቅም እነሱ ሄደው ሲሸጡ ምን ሲሉ የሷን ላይፍ ስታይል ቀይሮላታል። ተጠቃሚ ናት ደግሞ ማጣት ነው። ተጠቃሚ ነች። ያንን ላይፍ ስታይል ደግሞ ማጣት እጁም ደግሞ እንደሰማሁት አንድ እጁ ዱሽ ነው አሉ ተቆርጧል። እሱን እኔ እንጃ አምላክ ይወቀው። ግን ለእህትየው ሰምቻለሁ። አንድ እጁ አረብ ሀገር ሄዶ ዱባይ ሲዘርፍ ተይዞ እንትን ተብሏል። እኔ እንደምሰማው ከሆነ እጁ እንደዚህ ከሆነ ምናልባት በሱ እየገባ ይሆን እንዴ? እንትን አልሰማም እንዴ? ልጁ በሱ ብሏቸው አንድ ቀን ስሜቱ ሲመጣ በዋናው ሲላቸው ያውን ዘመን ልጆች ደግሞ ጣት ወዳላችሁ ጣትን አውጣው ተቆረጠ። ከዚህ በኋላ በዚህ እየገባ ይሆን እንዴ? ሌላ ሰው ወንድሙ ነው። እኛ እኮ አወዛቀው ወለ ማግኘት እሱን ነገር አልሰማም። ልጁ ልክ አሁን እንዳንተ እንዳልከው ከሪሱ በላይ እጀ በሽተኛ ነውና ሁሌ ያርጊቷን በሱ ነበር የሚላቸው። አንድ ቀን ስሜቱ መጣና በዋናው ሲገባ ያውን ዘመን ልጆች ደግሞ ጣት ትወዳላችሁ ጣትን አውጣውና በዋናው በእውነት ለማንኛውም ሶሻል ሚዲያ ላይ ፍትህ ይኖረኛል ብላችሁ ለምትመጡ ሰዎች መሳቂያ ነው የምትሆኑት። ሰው መደበሪያው ነው፣ ሰው መሳቂያው ነው። ሰው እዚህ መዝናኛ ይፈልጋል። ግን በዚህ ወር እንዳትዋሹ፣ እስላምም አልጾምክም፣ ኦርቶዶክስም አልጾምክም፣ ጴንጤም አልጾምክም። ወር ቢታወጅም የጾመ የለም። ቲክታክ ያልዘጋ አልጾምም። ግደለኝ። ቲክታክ ያልዘጋ አልጾመም። እንስማማለን በዚህ። እኔ አልጾምኩም አልዋሽም። ቲክታክ ላይ ሆኖ ጾም ያለው የሚል አንድ ሰው አልቀበልም። ምክንያቱም ይሄን ሁላ ጉድ እየሰማችሁ ጾም ላይ ነን ማለት ይከብዳል። ቤተሰብ ይከብዳል። እና ጾሙ እንዳሳብ ቢደገም ጥሩ ነው። ሊደገም ነው እኮ አሁን የጾም ፉርሽ ነው። የዚህ ጾም በጭራሽ ፉርሽ ነው። በጭራሽ ጾም ያለው የሚል ሌላ ጊዜ ጀምሩ። ቤተሰብ ጾሙን ሌላ ጊዜ ጀምሩ። ይሄ ዓመት አልሆነንም። ከመስከረም ጀምሮ ምንም ከጃንዋሪ ጀምሮ አጀንዳ አላጣንም። የአጀንዳ ቱጃር ሆነናል። መፍትሄው ምንድነው? መፍትሄው ምንድነው? ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዘው ባይመጡ ደስ ይለኛል። ኦኬ፣ ግን የቤትን ጉድ ይዘህ መጣህ እዚህ መፍትሄ ማለት ምን ማለት ነው? እኔ እኮ የሚያስቀኝ የቤትን ጉድ አደባባይ ይዘህ መጣህ
ሰው ከሳቀብ በኋላ ምን አይነት ፍርድ ነው የሚፈረደው? እስቲ ንገረኝ። አሁን እነዚህ ሰዎች ምን አይነት ፍርድ ተፈረደ? እስቲ ንገረኝ። ነበር ካደል ላውጋው ምን ላይ ደረሱ? መጨረሻ መሳቂያ ነው። በቃ አለቀ። አራት ነው አከተመ። አረ ምን ሁላችንም እዚህ ጋር መተን ሙድ ያዝን፣ ሌሎችን ቤቶች ሄደን ሙድ ያዝንባቸው እንጂ አንተ እንደዚህ አድርጋልና እንደዚህ መሆን አለበት ይቅርታ ጠይቃት፣ እንደዚህም ደግሞ በዚህ በበደልክበት ይሄ ነገር አድርግ፣ አንቺም ደግሞ እንደዚህ ጥፋትሽ ይሄ ነው ምናምን አልተባለም። በቃ ሙድ መያዣና መሳለቂያ ነው። ከዛ በኋላ ግን ለሱ ጠቅሞታል፣ ማስታወቂያ ሆኗል፣ ማስታወቂያ ሰርቷል። ቢያንስ እሱ እኮ ነው የሚገርመኝ። እኔ አሳቀኝ ምንድነው ምን ለማግኘት አንድ ሰው ጭንቅላት የለውም ወይ? ሶሻል ሚዲያ ላይ 10,000 20,000 30,000 ሰው ተቀምጦ ምን አይነት ፍትህ ለማግኘት? ውሸት እውነት ማውጣት ከሆነ አንደርስታንድ፣ ግን ተደብድበናል ብሎ እዚህ ላይ መጥቶ እንደዚህ ማድረጉ ለነሱ ምንድነው የሚጠቅመው? ለሷም ለሱ ማኛው በሚያስጠላ ሁኔታ አሁን አባት ሜንሽን ተደርጓል እዚህ ጋር አባት ቤተሰብ አለ። ይሄ ሁሉ አንተን የየትኛው ዘመን አባት እንደሆነ እኔ አይ ዶንት ኬር። ልጄ እንደዛ ሆነ ዊዶ ነው ማለት አባት ይኸው ሴሰኛ ከሆነ አስቸጋሪ። እውነቱን ነው ማለት ነው። አሜን እኔ አም ትራይንግ ቱ ሼር ምን አይነት አዋራጅ ነው። እኔ እነግራለሁ ስለዚህ ደንታ የሌለው ባለሱስ ነው። እሱ ራሱ ከአብሮ ሻጭ ነበር፣ ሌባ ነው እኮ እያሉ ነበር። በቃ እሱን አልኩህ እኮ ሻጭ ከነበረ ደንታ የለው፣ ዱርዬ ከነበረ ደንታ የለው። ስለ ልጁንም ዝም ብሎ የሆነ ቦታ ወልዷት ሊሆን ይችላል፣ ገባ እንጂ በስርዓት የሚያኖር አይደለም። አባት ማለት እኛ በምናውቀው በጣም ልዩ ማንነት ነው። ሴሰኛ የሆነ አባት ግን ልጁንም ከቁም ነገር አይቆጥራት። ሶሻል ሚዲያ ላይ አብሮ ቁጭ ብሎ የሚለፈልፍ አባት እኔ አባት ነው አትለኝም። በፈለከው ብትሄድ it's impossible አትለኝም። ስለዚህ ከባድ ነው። ለማንኛውም እኔ እንደዛ አይነት ነገር በተለይ ማግኘት አባትነቱን የምታውቀው ልጁን ደፍቶት እስር ቤት ገባ ተብሎ ዜና ላይ ብቻ ነው። መድኃኒዓለም ልጅን እንደዚህ አድርጎ ደፍቶት እስር ቤት ገባ ላይክ ነው የገዛ ልጅን ሴት ልጅ እንደዛ ቢያደርጋት በቃ ሁሉም ዱርዬ እንደሆኑ ግን አየን። ጣሊያን ማፊያ እንደሆናቸው አናውቅም ነበር። በጣም ነው የሚገርመው። ላውጋ የሰማውና እኛ የሰማነው ይለያያል እንደ እያሉ ነው። ቦሊሻ አንዴ ነው ግን በደንብ አዳምጣት። good to see you guys። እሺ ይመቻችሁ ቤተሰብ፣ መልካም ጊዜ። በጣም ከባድ ነው ፋሚሊ። ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። ኮቺንግ ጓል በልባት ኦ ስትራይክ አለባት ዊዝድሮ ስትራይክ አለባት ጉቺ። ስትራይክ አለባት። አስቸጋሪ ነው በጣም ኢትዮጵያውያን ግን እንዳልኳችሁ የሚጠቅመን ወሬ እኔ እንደተረዳሁት አሁን ካየሁት አንፃር ስለ ሀገር ጉዳይ፣ ስለ ወገን ጉዳይ፣ ስለምናምን ሳይሆን እንደዛ አይነት አሉባልታ በጣም እንደምንወድ አይቼዋለሁ። እንዝናናለን፣ ፈታ እንላለን። ስለዚህ ቁም ነገር ማውራት ከባድ፣ እዚህ ሶሻል ሚዲያ ላይ ቁም ነገር ማውራት ምንም እንደማያደርግ እኔ አይቼዋለሁ። በቃ ዝም ብለህ አብረህ የሆነ አጀንዳ ትፈጥራለህ፣ ጓገጭ ትላለህ፣ አብረህ ትሄዳለህ። አከተመ። ስለዚህ ከጣሊያን ድረስ ለዚህ አይነት ያ 2 ቀን ስራ ቀረው አላለችም ዙዙሻ ግን በጣም ሴቶች ሌላ ሀገር ላይ እየኖራችሁ ለልጄ ስል ነው ለእንደዚህ ስል ነው ለምኔ ስል ነው እያላችሁ የምትደበደቡ ካላችሁ በጊዜ አስቡበት። የሚደበድበሽ ወንድ የሚያቆምበት ጊዜ የለም። ይሄን ነግርሻለሁ። የሚቀጠቅጠሽ ወንድ መቼም አያቆም። ስለዚህ የሆነ የተመቸሽ ነገር አለ፣ እዛው ዱቅ ብለሻል። ኢትዮጵያ ላይ ግን ኢኮኖሚካሊ ስለተጎዳሽ
የሚያግዝሽ ስለሌለ ከሱ ብትለያይ መግቢያ መውጫ ስለሌለሽ በአገርም ደረጃ እንደ ውርደት ስለሚታይ ብዙ ነገር ችለሽ የምትኖሪ ብዙ ሴት አለች። ወንድ ልጅ ካልወደደ አንድ ቀን አብሮ አይኖርም። አንድ ቀን። ሴት ልጅ ግን ለልጆቿ ዘመኗ ብላ 100 ዓመት መኖር ትችላለች። ችላ አስመስላ መኖር ትችላለች ሴት ልጅ። ወንድ ልጅ ግን ካልወደዳት ሴት ጋር ግደዩ ለአንድ ቀን መኖር አይችልም። አንድ ቀን ጥሎ ነው የሚሄደው ወንድ ልጅና የሴት ልጆች ብዙ ጊዜ ምንድነው እኔ እንደ ወንድም መመክራችሁ ራሳችሁን ቻሉ። ራስሽን ከቻልሽ ፈጣሪ ምስክሬ ማንም አንቺ ላይ ስልጣን የለው። ማንም ስልጣን የሚኖረው ራስሽን ካልቻልሽ ማንም ወጠጤ ማንም መጥቶ ይጫወትብሻል። ምክንያቱም መሄጃ የለሽማ ከሱ ስትለያይ ትወድቂያለሽ። ስለዚህ ያንን ነው እና ከባድ ይሄ ልጅ መምታቱ ምናምን ዱርዬ የነበረ ልጅ ወመኔ የነበረ ልጅ። ስለዚህ ከወመኔ ደግሞ የሚጠበቅ መደብደብ፣ መቀጥቀጥ፣ እንደ ተራ ነገር ማየት እንትን ያለ ነው እና ሴቶች እባካችሁ በተለይ አውሮፓ የምትኖሩ፣ አሜሪካን ሀገር የምትኖሩ፣ ሌላ ሀገር የምትኖሩ እጁን ወንድ ልጅ ካነሳ መቼም አይመልስም። አንዴ እጁን አነሳ ማለት እየጨመረ ይሄዳል። ከዛ ገደል ትገበያለች። ብዙ ጊዜ ከቨር ታደርጉለታላችሁ። የሚያሳዝነው ነገር ከቨር ታደርጋላችሁ። ስለሚወደኝ ነው እሱም ይልሻል። እኔ እኮ በጣም ስለምወድሽ ነው፣ ስለምቀና ነው፣ ስለምታናደጂ ነው ምናምን ይላል። ከዛ እናቱ ያንን ነው የሚያደርገው።